ሰላም ውዶቼ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበል። ዛሬ በጠዋት ተነስቼ ፊቴ ነው አየሁትና ትንሽ ደህና መለስ ብሏል። እናንተ ሰው ለካ እየበላ እየጠጣ ጊዜ ስለሌለ ነው እየበሉ እየጠጡ እንትን ሲሉ ለምን ይላለሁ። እኔ ያው ከጊዜ ሁኔታ ስለሆነ አንዳንድ ጊዜ እየበላን እየጠጣንም እንግዲህ ቲክቶክ ላይም ዩቲዩብ ላይም ብቅ እንላለን። ምን እናድርግ? በጠዋት ተነስቼ ፊቴን ሳይ ወረ ትንሽ እየተመለሰ ነው አልኩኝ። ደህና ደስ አለኝ። ይሄ ዩቲዩብ እና ቲክቶክ ማየት ጥቅም አለው ውዶቼ። ቁርስ እየበላሁ ነው፣ እንብላ። ይሄው ቆንጆ ክሬፕ ትላንትና ቆንጆ ክሬፕ እንደዚህ ሰርቼ እዚህ በማር እየበላሁ ነው። የተባረከ ይሁን። እናንተም እንግዲህ እግዚአብሔር ያስበው፣ ሳይበላ ለሚያድርም እግዚአብሔር ያስብ እያለን ያው እንበላለን እና ወደው አይደለም፣ አትፍረዱ በእውነት። እኔ አሁንም እየበላው የምሰራው ጊዜ ስለሌለኝ ነው። ለእናንተ አንድ ነገር እግረ መንገዴን አሳይቼ በዛውም ቁርሴን በልቼ ከዛ በኋላ ያው እንደምታውቁት የዕለት እንጀራችን ስጠን ብለን ያው የላጤ ነገር ታውቃላችሁ። እናንተ ሰርታችሁ ጓዳችሁን ካልደፈናችሁ በዚህ በኩል የሚደፍንላችሁ ስለሌለ ግዴታ መሄድ አለባችሁ ማለት ነው። በዚህ አጋጣሚ ግን እንዳትረሱ በእናታችሁ ሰብስክራይብ አድርጉ። ሰብስክራይብ፣ ላይክ፣ ሼር። ብዙም ለነገሩ እንትኑ እየወጣ አይደለም፣ ግን እስኪ እንሞክራለን። ይሄ ቤታችሁን ግድግዳ ቀለም ይፈልጋል። ቀለም መቀባት አለበት። ጠጥተን ምን ብለን በልተን በሰላም አውለን ብለን ይሄው ቡና በትልቅ ቡና ቦተት እጃችን ራሱ አሁንስ እንደ ቦክሰኛ እጅ እየመሰለ ነው። በስማ አይቀየርም። ግን ያበሻ እጅ ልበል ስንት ዓመት ሙሉ ሲሸቅል የነበረ እጅ አይቀየርም። ላሳያችሁ ነው እንግዲህ ዛሬ። ይኸው እንደምታዩት የኔን ፊት ታውቃላችሁ ምን እንደሚመስል። በጣም ጭቃ መስሎ ነበር አንድ ሰሞን በእውነት። አሁን ደህና እየሆነ ነው። ተጠቀሙ ይሄ ሜተድ በእውነት ትክክለኛ ውሸት የሌለበት ነው። ይጠቅማል። የኔን ቪዲዮ ገብታችሁ ዩቲዩብ ላይ ቲክቶክ ላይ የምታውቁኝ ሰዎች ታውቃላችሁ ፊቴ ምን እንደሚመስል። አሁን ትንሽ መለስ እያለ ነው። በእርግጥ ቀይ ነኝና ገላይ ጋር ፊቴና ገላይ አይሄድም። ፊቴ በጣም ቀይ ነው። ቀይ ነው የሚባለው ሀገራችን ለነገሩ፣ ጥቁር፣ ቀይ፣ ነጭ እያሉ ያው ከፋፍለውናል። ምን እናድርግ እንግዲህ። የተፈጥሮ ከሆነ እኮ ደስ ይላል። ግን መልካችሁ ሲዝ ጥቁር የምንጠላው እኮ ሲሽጎረጎር ነው። ለምሳሌ እዚህ ጋር ብቻ ጥቁር ስትሆን፣ በተፈጥሮ ግን አንድ አይነት ከለር ከሆነ ደስ ይላል። ማንኛውም ከለር ግን አበሻ ሁሉም እኔ አሁን ቀይ ከሚባሉት ነኝ ድሮ ማለት ነው። እና ቶሎ ስለማንንከባከብ የቆዳ እንክብካቤ ከድሮ ጀምሮ አናቅም እኮ ምንም ነገር። በተለይ በእኔ ጀኔሬሽን ያለን አናቅም። ያውኖቹ እንኳን ጭስ እየሆኑ ነው። ሰንስክሪንም ይጠቀማሉ። ምን ይላሉ እነሱ በጣም አሪፍ እየሆኑ ጎብዘዋል ማለት ነው። በእኛ ጊዜ ግን አናቅም፣ አንጠቀምም። እንደዚህ ወይኔ ድሬሲንግ ጋር ወይኔ ምግብ ተንጠባጠበበት። ምን እናድርግ እንግዲህ። ዘነጠን ደግሞ በጠዋት አንመጣ እንግዲህ ዘነጠን እንሄድ ለቪዲዮ ብለን ደግሞ ሌላ ሸሚዝ አድርገን እንደገና ደግሞ ስራ ስንሄድ ሌላ ሸሚዝ አድርገን ስለማንሄድ ልብሱ አለ፣ ችግር የለም። ደስ የሚለው ውጪ ስትኖሩ ሌላው ቢቀር ሰከንድ ሃንድም ሄዳችሁ ገዝታችሁ ትለብሳላችሁ። እና ማሳያችሁ ይሄ ነው ዛሬ ማር፣ የማር ጥቅሙን ማለት ነው ማሳያችሁ። ማር በጣም በጣም አሪፍ ነው፣ ፊታችሁም ማለት ነው። ተቀቡ እስኪ። እዚህ ትንሽ ቡና ያባረኩበት ላይ ላሳያችሁ። እንደዚህ አድርጌ አንዳንድ ጊዜ ጠርሙሱን ሲያዩ ስለማይወድ እንግዲህ ጀማሪ ነኝ። አሁን አሉ ቆዩ በደንብ ተዘጋጅተው ምናምን የሚሉ ፊታችሁን ስትታጠቡ በእውነት በሳሙና ትታጠቡት። ሳሙና በጣም ኬሚካል ስለሆነ እንደዚህ ጠዋት ስራ ስትሄዱ ስትሉ እዛው ቁርሳችሁን ቡናችሁን እየጠጣችሁ
እንደዚህ ቁጭ ብላችሁ አያችሁ፣ ከፈት አድርጋችሁ ይሄን በቃ እንደዚህ ቀባ ብላችሁ በደንብ ማሳጅ እዚህ ላይ ካረጋችሁ በኋላ ያው እንማማርበት አይደለ? ቻናሉ አንዱ የተጠቀመበትን ለመጥቀም ነው። እንደዚህ አድርጋችሁ የለም በቃ አሁን እኔ በጣም ማዲያታ ሆኛለሁ። በጣም በሚሆን እዚህ ጋር አፍንጫዬ ላይ ሁሉ አለ። የድሮ በልጅነታችን ያው ሰንስክሪን ምናምን ስለማንቀባ ትልቅ ስንሆን ያ የእንትናችን እድሜያችን እየጨመረ ሲሄድ እርጅና እየመጣ ሲሄድ ቆዳችን አቅም ያንሷል። የድሮውን ይበቀልብናል እየመጣ ይሄ በቃ የምታለቅሱ ሰዎች እንባ በተለይ በጣም መጥፎ ነው። እንባ አይን ይጎዳል። ይሄ እዚህ ጋር ሁሉ አሁን እዚህ በብዛት አያለው የውጭ ኢሮፕ ምናምን የሚኖሩ ሰዎች እዚህ ጋር የሚያብጥ ነገር አለብን። ለምን እንደሆነ አላውቅም። ብርዱ ነው መሰለኝ። አሁን ብርዱ ሲጠፋ እንደዚህ ያርጋችሁ ከዛ ይሄ ትንሽ ደቂቃ ታቆዩትና ጥርሳችሁን መቦረሽ ትችላላችሁ። ማር ስለሆነ ልብሳችሁን ሳትቀይሩ እንደዚህ በደንብ ሽት አድርጋችሁ በቃ ምንም ነገር አይፈልግም ማለት ነው። በርበሬም አይፈልግም፣ ሽሮም አይፈልግም። እዚህ ላይ ያያችሁ አንዳንድ ጊዜ አንዳንድ ቪዲዮ ፊታችሁ ላይ አቁላሉ የሚሉናሉ። ሽሮ አቁላሉ በርበሬ እንደዚህ ሽት አድርጋችሁ ጠዋት ጠዋት ማራችሁን በትንሹ ታጠቡት። በቀዝቃዛም ይሁን በሞቀ ውሃ ሳሙና ሳታደርጉ ሙልጭ አድርጋችሁ ታጥባችሁ አተውት። ራሱ አታድርቁት። በፎጣ በመናምን አትንኩት ፊታችሁን። ከምር ይሄ በጣም በቃ የሚጠቅም ነገር ነው የምነግራችሁ። ተውት። እንደዚሁ ማድረቅ ምናምን ታጥባችሁ ተለቅልቃችሁ ዝም ብላችሁ በደንብ ልቅልቅ ማለት እንደዚህ ፊታችሁ ስታጠቡ በቀዝቃዛ ውሃ እንደዚህ መታጠብ። እኔ ከእናንተ ጋር አብሬ ላድርግ በሚል ነው እንደዚህ ይሄንን እንዳልኳችሁ እንደ ቻሌንጅ ነው። ለውጤን አሳያችኋለሁ። አሁን እኔ እየቀኑ እንደዚህ ነው ማድረገው ለራሴ እስኪታወቀኝ ድረስ ማለት ነው። አሁን ይሄ ለውጡ ለራሴ እየታወቀኝ ነው። የሚገርማችሁ ነገር ያው እኛ ትልቁ ችግራችን ሀበሻ ደግሞ ውሃ መጠጣት አይወድም። ውሃ ጠጡ። ውሃ እኔ በተለይ በጣም ከምግብ ጋር ከኪችን ጋር የተያዘ ነገር ቦታ ስለሆነ ሙሉ አልጠጣም ውሃ። አንዳንድ ጊዜ በጣም ይገርመኛል። ሽንቴን ራሱስ 4 ሰዓት 5 ሰዓት ምናምን ስራ ቦታ ቆይቼ የዛን ያህል ሽንት ቤት ሳልሄድ ቆይበት ጊዜ አለ። ያ ምንድነው የሚያመለክተው? ውስጤ ዲሃይድሬት ደርቋል፣ ዲሃይድሬት ሆኗል እና አልጠጣም። ለዛ ነው ሽንት ሲሸኑቁ ቆሻሻችሁን ወጣችሁ ማለት ነው። ጥቅም አለው። ከዛ እንደዚህ ፊታችን ግዴታ ነው። ለምን በማንኛውም እድሜ ያለን ሰዎች ራሳችን ትንሽ እንድሲሽ ጎረጎር ምናምን አንዳንድ አለ። ለነገሩ ኬሚካል እሱ ጥሩ አይደለም። ሰዓቴም እየሄደ ነው። ይህንን የዚህን ያህል አሳይቻችኋለሁ። ማር በጣም አሪፍ ነው። ተቀቡ። ተቀብታችሁ ታጥባችሁ ሳሙና አታርጉ፣ አታስለምዱ። እንደው ለልጆቻችሁም ለምናችሁም ይሄ ሳሙና ሻምፖ ምናምን ገላችሁ ስትታጠቡ ግድ ነው። ሻሻ ታረጋላችሁ፣ ትታጠባላችሁ፣ አለቅ። የገላችሁ ፊታችሁን ሁሉ ሊያጸዳው ይችላል። ከዛ በላይ ግን እኔ እንጃ የኛ ዜጋ ብቻ ነው ይመስለኛል ፊቱን በሳሙና የሚታጠቡ፣ ሌላ አላየሁም። ሰላም ሁኑ፣ ሰላም ዋሉ። ጊዜ የለኝም ከዚህ በላይ ላሳያችሁም። ታጥቤ ምናምን እንዴት እንደሆነ አላሳያችሁም። በሚቀጥለው ፕሮግራም ስመጣ ታያላችሁ። ውዶቼ በሰላም ያገናኘን። ሰብስክራይብ ማድረግ ደግሞ አትርሱ። 1 ሚሊዮን አስገቡኝ አደራ። ቻው። መልካም ጊዜ። ጊዜ የለም፣ መሄድ ነው፣ መሮጥ። ለመኖር ግዴታ ነው፣ ለዕለት እንጀራችን